ኖላዊት ዛሬ ደግሞ የወይዘሪት ሜላትና የወይዘሪት እርግብ ትልቅ ፍጥጫ ማለት ነው። እንግዲህ አይጥና ድመት ሆነው ተፋጠዋል። በስተመጨረሻ እንግዲህ ወይዘሮ ሜላት እርግብን አየቻት ማለት ነው። በጣም ተናዳና ተበሳይታ ነበር ማለት ነው። እሷም ደግሞ እንዳታገናኙኝ ከሜላት ጋር እያለች ነበር እርግብ ለፖሊሶቹ ማለት ነው። ምክንያቱም ሄዳ እጇን እንደሰጠች አይታችኋታል ማለት ነው። እርግብ አሁን ላይ ያለችበት ሁኔታ እስር ቤት ትገኛለች። በህግ አካል ገብታለች ማለት ነው። ፖሊሶቹ እንግዲህ ፈልገው ሲደክማቸው ራሷ ለምን እኔን እየፈለጋችሁኝ አልነበር ወይ ብላ እነሱም በጣም ተደናግጠው እንደ እርግብ ከየት መጣሽ እና ብንፈልግሽ ከዛ ምናምን እያሏት ነበረ። እሷም ደግሞ እኔን ከምፈልጉ እኔም ደግሞ ከእናንተ የማመልጥበት ነገር ምንም ነገር ስለሌለኝ እጄን ብሰጥ ይሻላል ብላ ከዛ ሽጉጥ አውጥቶ ሽጉጡን ሲያሳያት እንዴ ምንድነው ይሄ ምን ላድርገው እያለች ነበር ማለት ነው። እርግብ እንግዲህ ራሷ ናት ሂዳ የሰጠችው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ዛሬም እንደተለመደ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊቶች እንግዲህ ተምቹና አሲር ባመጡት ጣጣ ሀንዬ እንግዲህ በጣም አሲር አዝኖባታል። ሀና ግን በጣም ባለጌ ነሽ የመጨረሻ የምር። ምክንያቱም የሚወድሽና የሚያፈቅርሽን ትተሽ መሄድ አልነበረብሽም። ምን ያህል አሲር ላንቺ ክብር እንዳለው ምን ያህል ፍቅር እንዳለው ታውቂያለሽ። ምን ያህል እንደሚወድሽ ምን ያህል እንደሚያፈቅርሽ ስለምታውቂ በችግርሽም ሆነ ባዘንሽም ጊዜ አብሮሽ ነበረ። ግን አንቺ አሁን ያለሽበት ሁኔታ ምንድን ነው? ኢዛ ይሻለኛል፣ ኢዛ መርጫለሁ፣ ኢዛ ማለት ጥሩ ልጅ ነው እያለሽ ለሰላም ትነግራታለች። ከኢዛ ጋር እንግዲህ ጊዜ አሳልፋ ነበር ማለት ነው። ሀናን እንዴ የት ነበርሽ ምናምን እያለች ሰላም ስጠይቃት ኢዛ ጋ እንዴት ነበረ? አሁን ቶሎ ንገሪኝ፣ እያንዳንዱ ነገር ያደረጋችሁትን ድርጊት ንገሪኝ ትላታለች። ሰላም ግን ቆይማ ምን አይነት ልጅ ነሽ እንዴ? አናግሩኝ እንዴ ንገሩኝ ያልሽ እኮ ማለት ነው። የቀረሽ እኮ አልጋ ላይ እንዴ ያልጋ ንገሩኝ እኮ ነው የቀረሽ ማለት ነው። በአሲርና በሀና ጉዳይ ሀና እንግዲህ አሲር ኢሳን የምትወጂው ለምንድን ነው እያለች ሰላምን ትጠይቃታለች ማለት ነው። ሰላምም ደግሞ በጣም ወደዋለሁ፣ አንደኛ ጎበዝ ተማሪ ስለሆነ፣ ሁለተኛ ሀብታም ላይ ስለሆነ እንግዲህ ሀና ብራት ታሏት ወደ ኢዛ ህይወት ገብታለች ማለት ነው። ኢዛንም ደግሞ እንደወደደችውና መልካም ልጅ እንደሆነ ጥሩ ልጅ እንደሆነ ከዚህ በኋላ እንደማይጎዳት እያደረገች ነው የነገረቻት ማለት ነው ለሰላም። ሰላም በጣም ደስ ብሏታል። ምክንያቱም አብራ እንድትሆን በጣም ጥረት አድርጋ ነበር ማለት ነው። እና የዚህን ጉዳይ ምን አለሽ ኢዛ ብላ ስትጠይቃት ሀናም ደግሞ እኔ አንቺን እንጂ የምወደው ራሷ ናት እኔን የምታስገድደኝ፣ እኔ አልወዳትም ብሎኛል። አዎ በእርግጥ ኢዛ አይወዳትም። ኢዛ የሚወደው ሀናን ብቻ ነው ማለት ነው። እንደዛ ነው ነገሩ ማለት ነው። ግን የሚወድሽን ብትከተይ የማይወድሽን ምን ያደርግልሻል ብትለማመጪው ብትከተዩ፣ እሱ ካልወደደሽ ፍቅር ከአንዲቱ ከሆነ ምንም አያደርግም። ሁለት ሲሆን ነው ፍቅር ብዬ ነው የምመክርሽ። ቅዱስሽ ጋር ብትሄጂ ይሻል። ቅዱስ ደግሞ ያው እንግዲህ እሷ ጋር ከምትገፋ ጊዜህን ከምትጨርስ አንተም ተፍ ብለህ ጊዜህን ብትፈልግበት ለእሷ ጊዜ የምትሰጥበትን ያህል ጊዜህን ተጠቅመህ ጠበስ ብታረግ ይሻላል ባይኔ ማለት ነው። ሲሆን እንግዲህ ራስሽን አትጉጃ እንጂ ራስሽ ማለት ነው። ቅዱስ እንደሚወድሽ ታውቂያለሽ ጠንቅቀሽ። ግን ቅዱስን 10 ነው የምትሰራው ማለት ነው። ይቺ ስታዘው እሺ፣ አምጣ ስትለው እሺ፣ ይህን አድርግ ስትለው እሺ፣ ሁሉ ነገር እሺ፣ በሽታ ነው በቃ የሚጨርሰው ማለት ነው። አሁን ሀናና ኢዛ ተጣመሩ። አሲር ተናዷል ማለት ነው። ከተምቹ ጋር እንግዲህ ተደብቀው ሀናን እያዩት ነበር ማለት ነው። ሀና እንዴት አምሮባታል እየተባባሉ ሂድና ጠይቃት እባክህን፣ አንተ ቆፍጠን በል እንዲህ ከዚህ በኋላ አባቷን ማሳዘን አልፈልግም ኖላዊትን እያለ ይነግረዋል ማለት ነው። አሲር ምን አድርገን ነው ደግሞ እሳቸውን የምናሳዝናቸው? እንደውም እኮ ለእኛ ብዙ ነገር አድርገዋል። ስንቸገር ተቸግረው፣ ስንጠፋ ጠፍተው አብረው ፈልገው እያለ ይነግረዋል ማለት ነው። እሱም ደግሞ እሺ በቃ ካልክ ግን እንደኔ ከሆነ እያለ ተምቹ ይመክረዋል ማለት ነው። አሲርን እንደ ጓደኛም እንደ ወንድምም ሆኖ ማለት አብረው አንድ ላይ ስለሆኑ እባክህን ራስህን አትጉዳ፣ ከዚህ በላይ መጉዳት የለብህም። እውነትን ብትነግራት ትልቅስ ለሀና ጥሩ ነገር ነበር። አንተ ግን ሀናን አፍቅረህ ልብህ እየተሰበረ ነው ሁሌ እና እንደዚህ መሆን የለብህም ጆሮዬ እያለ ይመክረዋል። ከዛም ጓደኞቻቸው ጋር ጎርፉ እንደዚሁም ደግሞ መቅዲ መጥተው ነበር። ከነሱ ጋር እየተጫወቱ ያለ ተምቹ በመሀል እንዴ ሀና ምናምን ሲል
ድንግጥ ይልና አሲርም ተነስቶ ትቶ ይጠፋል። ያንን ያደረገበት ምክንያት ምንድን ነው? አሲር ሀናን ሲያነሱበት አይወድም። ስለ ሀና መጥፎ የሚያወራም አይፈልግም። አንደኛ ነገር መቅዲ እንደምትወደው እንደምታፈቅረው ከዚህ በፊት ነግረዋል። ሌላ የአሲር አፍቃሪ እንግዲህ መቅዲ መታለች። ይሄንን እንዲሰማበት አይፈልግም። ከዛ ቦታም ደግሞ ተምቹ እንደዛ ስላለው ተነስቶ መንገዱን ይቀጥላል። ከዛ እንዴ ምን ሆኗል እየተባባሉ መቅዲና ጎርፉ ግራ ይገባቸውና ተምቹም ተነስቶ ተከትሎት ይሄዳል። ከኋላው ቆይ አንተ ምን እያደረግክ ነው? እንዴት እነሱ ፊት እንደዛ ትላለህ? ባህና አትምጣቤ ብያለሁ። አንተ ፋራ ነህ እንዴ? ይህን ያህል ጊዜ ለመንካት በቃ እምቢ ካለችህ የራሷ ጉዳይ ገደል ትግባ። እንደ ቆፍጠን በል እንጂ ወንድ ልጅ አይደለ ሆይ እያለ ይቆጣዋል ማለት ነው። እሱማው ግን የመውደድ አንጻር ነው። ምን ላርግ ልረሳት አልቻልኩም። እና ቆፍጠን ብለህ መጠየቅ ነው። በቃ ይቆርጥልሃል እያለ ይነግረዋል ማለት ነው። አሁን ላይ ወይዘሮ ሜላት እርግብ እንደተመለሰች ትሰማለች ማለት ነው። ከሰማይ በኋላም እሷም ግራ ገብቷት ይህንን እንዴት ነው ማደርገው? ቆይ እርግብ ከየት መጣች? እንዴት እስከዛሬ ድረስ የተደበቀች ነው እያሉ ይጠይቋታል ፖሊሶቹ። እሷም ደግሞ እዚሁ ነበርኩኝ፣ ግን እዛ እስካሁን ማንም ሰው ሊያገኘኝና ማንም ሰው እንትን ሊለኝ አልቻለም። እኔም ደግሞ ተደብቄ እስከ መቼ ድረስ? አንዳንዴ እውነትን ይቼ ቅንጭላቴ አይምሮዬ ማሰብ አቁሟል፣ ይሄ ነገር ከተፈጠረ በኋላ እያሉ ይነግሯታል። ትናገራለች እርግብ አሁን ላይ ያለችበት ሁኔታ። እንደዚሁም ደግሞ ሜሮንን አንቺማ ምን በወጣሽ እዚህ መሀል አንቺ አትገቢም፣ እኔ ራሴ ዋጠዋለሁ ብላ እርግብ እጇን ሰጥታለች። ሜሮን ግን አልታሰረችም ማለት ነው። ሜሮንም ትሄዳለች። አሁን በቅርብ ጊዜ ሜሮን ራሱ ወደ እስር ቤት እንደምትገባ ምንም ጥርጥር የለኝም። ምክንያቱም እርግብ ታስራ አትቀርም። የሜሮን ቤት ከዚህ በፊት ታያችሁ ተፈትሾ ነበር ማለት ነው። እሱም የተፈተሸው አንዳንድ መረጃ ይገኛል ተብሎ ነው። እሷ ጋር ምንም የሚደበቅ ነገር የለም። የባዩሽ ገዳይ እስካሁን ድረስ እየተፈተሹ ይገኛሉ ማለት ነው። ሜሉዬ እንግዲህ ያው በቅርቡ ትፈታለች ብዬ አስባለሁ። አሁን እርግብ ስለገባች እርግብ እስከ ዛሬ ድረስም እርግብ እንድትገኝ ነበር ጥረት ሲያደርጉ የበለጠ የነበረው። ግን አሁን ከምንም ነገር አላመልጥም፣ ከምንም ነገር እንትን አልልም ብላ እጇን ለመንግስት ሰጥታለች ማለት ነው። ይህን ያደረገችበትም ምክንያቷ ደግሞ ምንድን ነው? ወይዘሮ ሜላት እንግዲህ ብዙ ነገርን አሳልፋለች። ግን እንደዚህ እስር ቤት ትቆያለች ብዬ አንድ ቀንም ጠብቄ አላቅም ነበር ማለት ነው። ይህን ያህል እንግዲህ ብዙ አመት በጣም ብዙ ጊዜ ሆኖታል ማለት ነው። ሀና በጣም ምስኪንና አስተዋይ ሴትዮ ነበረች። አሁን ላይ ሀናም ተበላሽታለች። ሀናም ሜላትን ጠይቃታለች። እሷም ደግሞ የጠየቀቻትን እንትን ብላ ተግብራ አሁን ላይ ያለችበት ሁኔታ ግን በጣም ከባድና በጣም ልቧ እየተሰበረ አለች እስካሁን ድረስ ማለት ነው። ሀና አሁን ሜላት እንድትፈታ ጥረት እያደረገ ነበረ። ግን እሳ ጠቅልላ አድርጋ አሁን ያለችበት ሁኔታ ሀና ከኢዛ ጋር አንድ ላይ ሆና ኢዛ እንደሚጎዳት ምንም ጥርጥር የለኝም። በቅርቡ እያለቀሰ ትመለሳለች ብዬ አስባለሁ። ሀና በቅርቡ እንግዲህ እንባዋን የሚጠርግላት ሰው ያስፈልጋታል ብዬ አስባለሁ። ኢዛ እንደማይሆናት 100% ያስታውቃል። እሱ ግን እንደሚወዳትና ለሱ እንደምትሆነው እያደረገ ነው የሚነግራት። ግን እሷ በፍጹም ልቧ ታውሯል። ይህም የሰላም ምክር ነው። ሰላም እየመከረቻት ሰላም ይሄን ማድረግ አለብሽ፣ ይህን እንዲህ ማድረግ አለብሽ እያለች ስለምትመክራት እሷም ደግሞ እሱን ይዛ አሁን ላይ ያለችበት ሁኔታ በጣም ከባድም ቢሆንባትም በቅርብ ቀን ግን እውነት ነው እያንዳንዴ ነገር። ሜላትም እንግዲህ ከእስር ቤት ትወጣለች ብዬ ተስፋ አለኝ ማለት ነው። ሀንዬም ጥረት እያደረገኝ ነው ለወይዘሮ ሜላት። በጣም ብዙ ነገር ለፍታለች አይተናል ማለት ነው። ያው ማለት ሜላትን ለማግኘት ከዚህ በፊት ለማለት ነው እንጂ ሌላ ነገር አይደለም። አሁን ላይ እርግብ ስለሄደች ሜላት ትፈታለች ብዬ ተስፋ እያደረግኩ ነው። ግን ይህን ያህል ትቆያለች ብዬ አንድ ቀንም በሆኔም አስቤው አላቅም ነበር ሜላትም ማለት ነው። ሜላት ግን በጣም ምስኪንና ሮሮም ስለሆነች ነው እንደዚህ አይነትም ደግሞ እንደማታረግ እርግብ ጠንቅቃ ስላወቀች ነው እጇን ልሰጥ የተስማማችው ማለት ነው። እዛ ባየኋት ጊዜ በጣም ብዙ ነገርን አይቻለሁ በሜላት በኩል እና ስለዚህ ሜላት ይሄንን እንደማታረግ አውቃለሁኝ ብላ ነው
የተነሳችው እርግብ ማለት ነው። ግን ሀና ታሳዝኛለሽ አንቺ የተረገምሽ ሀና። እውነቱን እኮ ነው አሲር ተቀይረሻል፣ በእኛ ላይ ተቀየርሽ። አሁንማ ምንቴ እዛ ቤት ከገባሽ በኋላ ህይወትሽ ከተቀየረ በኋላ እኛን ረሳሽን ተውሽን ብሎ ተቆጥቷታል ማለት ነው። ከዚህ በፊት ካስታወሳችሁ ማለት ነው። አሁን ላይ ግን እሷን እየጠበቀ ጊዜውን ማባከን የለበትም ባይነኝ። አሁን ድጋሚ ሀና ታለቅሳለች፣ እንደባለፈው አልቅሳ አሴርን እግሩ ላይ ወርቀ ይቅርታ ካላለችው ጦጢት ምናለችን በሉ ማለት ነው። ትለዋለች አትለውም አይባልም እሷ። ምክንያቱም አሴር አሁን ላይ ያለበት ሁኔታ በጣም ቢያሳዝንም በቅርብ ቀን ደግሞ ሀና እግሩ ላይ ትወርቃለች ታያላችሁ ማለት ነው። እሷን ማብሰልሰል የለበትም ብዬ ነው ማስበው። ይበቃዋል ከዚህ በኋላ በቃ አታስፈልግም። ሀና የምትባል ሴትዮ ምንም አታስፈልገውም። ህይወትህን ምራ ነው ምለው አሴር ማለት ነው። ተምቹ እንግዲህ በድንብላል ፍቅር ድንብላል እጁ አስገብቷታል ማለት ነው። ግን እሷ አሁን ላይ ስለራቀ ከዛ ከቦታውም ተነስቶ ስለሄደባት ድንብላል እያዘነች እና እየተበሳጨች ትገኛለች ማለት ነው። እሷን ለማግኘት ብሎ በጣም ጥረት እያደረገ ነበር ማለት ነው አሴር። እንግዲህ አብሮትም ቢሆኑ ግን አሴር እና ተምቹ ደስ የሚሉኝ እንትን ሲሉ አብሮ ናቸው ማለት ነው።